በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የሀገረ ስብከቱ የሥራ ኃላፊዎች፣ ክቡር መላከ ገነት አባ ወልደ ትንሣኤ የዚህ ታላቅ ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞቼና እህቶቼ፣ እንዲሁም የሰንበት ትምህርት ቤት መንፈሳውያን ወጣቶች፣ የልዩ ልዩ ማህበራት እግዚአብሔርን በማገልገል ያለ ድካም ያለ መሰልቸት እስካሁኗ ሰዓት ድረስ የምትገኙ በሙሉ በተሰጣችሁ ጸጋ ከትናንት እስካሁን ድረስ ለእግዚአብሔር ክብር በመንፈሳዊ ቅናት ራሳችሁን ለእግዚአብሔር ሰጥታችሁ በማገልገል ላይ በዝማሬ በእልልታ ተሳታፊዎች የሆናችሁት በሙሉ እንደምን ዋላችሁ? እንደምን ዋላችሁ? ሰላምታችን ደከመ። እንደምን ዋላችሁ? አዎ፣ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ይባርካችሁ። እንደ ዛሬ ሁሉ በረድኤቱ ጠብቆ ለሚመጣው ዓመት ያድርሳችሁ። እንዲሁም ደግሞ ገና በዚሁ በሚቀጥለው ሳምንት የጊዮርጊስ ዕለት በ18 ማለት ነው በተመሳሳይ አክብረን የክብር ወራሾች እንድንሆን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ትምህርቱን ቀንም ሙሉ በተለያየ መልኩ ልንረዳው በምንችለው በዝማሬ በእልልታ በልዩ ምስጋና ስንማር ውለናል። ትልቁ ቁም ነገር የሰማነውን በልቦናችን ያሳደረበት። እንደው ትንሽ ለመናገር ያህል አሁን በመጨረሻ መንፈሳውያን ወጣቶቻችን ያቀረቡት ማእከለ ባሕር ቆመ ገባ ወወፃ በሰላም፣ በባሕር መካከል ቆመ፣ በሰላም ገብቶ በሰላም ወጣ፣ ሀዲጎ ተሳ ብለው ነገደ መላእክትን 99ኙን ነገደ መላእክት ትቶ የጠፋውን የሰው ልጅ ፈልጎ የራቀውን የሰው ልጅ ለማቅረብ የበደለውን የሰው ልጅ ሰኮኖ ለመካስ ፈቅዶና ወዶ እነሆ ጥምቀትን ለእኛ ለመባረክ እሱ በመጠመቁ የሚያገኘው አንዳች ነገር የለውም። እኛ በጥምቀቱ ግን ልጅነት አግኝተን ልጆቹ ተብለን በነፃነት እንኖር ዘንድ ፈቅዶ 99 ነገደ መላእክት ትቶ ያውም ምስጋና ብቻ ስራቸው የሆነው ሌላ አይደለም። ይህንን ፍጠርልን፣ ይህንን አድርግልን የሚሉት ነገር የለም። ስራቸው ምስጋና ብቻ ነው። መውጣት፣ መውረድ፣ መድከም፣ ምን እንበላ፣ ምን እንጠጣ፣ ምን እንለብስ፣ እንዴት እንኖር የሚል ሀሳብ የሌላቸው ስሙ ምግብ ሆኗቸው የሚኖሩ ስሙ ልብስ ሆኗቸው የሚኖሩ ብርሃንን የተጎናጸፉ በብርሃን የሚመላለሱ ለተልእኮ ብቻ የሚፋጠኑ ደከመን የማይሉ ሰለቸን የማይሉ ምንጊዜም ምስጋና ብቻ 24ቱን ሰዓት ይቀጥላል እንዲህ እያለ የተወሰነ ጊዜ አገልግለው አሁን ደከመን እንረፍ የማይሉ መላእክት 99 ነገድ። አንዱ ነገድ ስንት ቁጥር ይይዛል? እሱን እንግዲህ እናንተ ርዕሰ መምህረ ሊቃውንትን መጠየቅ ነው። አንዱ ነገድ ስንት ነው ቁጥሩ የመላእክት? 99 ነገደ መላእክት። ያንን ትቶ ነው የጠፋውን
ሰው የፈለገ የራቀውን ሰው ለማቅረብ ሰው የሆነ አምላክ ሰው የሆነ። ስለዚህ ቆመ ማእከለ ባሕር ወደ ባህሩ ለመጠመቅ ሲገባ ባህር የሆነች ታቸዋል። በራሷ ተጨንቃለች። ዮርዳኖስም ተጨንቋል። የሚይዘውን የሚጨብጠውን አጥቷል። ለነገሩ እሳት ባህር ላይ ሲገባ ማን ነበረ ማጥፋት ያለበት? እሳቱ ነው ማጥፋት ያለበት? ውሃው? በልማዳችን እሳቱን አይደለም መጥፋት ያለበት። ነድ ለማየ ባህር ከበቦ ሊቃውንቱ ማይ ሀበ ይሐውር ጸበቦ። እሳት ባህሩን ሲከበው ውሃው ደግሞ የሚሄድበት አጣ፣ የሚገባበት አጣ። ምክንያቱም እሳቱ ከቦታልና። በልማዳችን በወጋችን እሳት ሲያዝ እሳት ሲነሳ ማጥፊያው ውሃ ነው፣ ሌላ አይደለም። ተጨማሪ ካልን ምናልባት ቅጠላ ቅጠል ልንሞክር እንችል ይሆናል። ይህ ግን በእንደዚህ አይነት ውሃና ቅጠላ ቅጠል የሚጠፋ አይደለም፣ የውሃ ፈጣሪ ራሱ ነው። ስለዚህ ነው ገባ ወወፃ በሰላም፣ በሰላም ገብቶ በሰላም ወጣ። ውሃውን ፈጣሪውን አውቆ ለፈጣሪው ክብር ሰጥቶ መገዛት ላለበት ተገዝቶ አምላካችንም የተፈጥሮ ሕግ ጸንቶ እንዲኖር አምላክነቱን አረጋግጦ ሰው ነው ለሚሉት ሰው አምላክ መሆኑን አስተምሮ በዮሐንስ በመጥምቀ መለኮት ቀደም ብሎ በነቢያት ነቢያት የሰበኩት የተናገሩለት ያመሰጠሩለት የአምላካችንና የመድኃኒታችን የኢየሱስ ክርስቶስ መምጣት ዝም ብሎ እንግዳ ደራሽ አይደለም። እንደው ሙላት ዝም ብሎ በጊዜው ሰዓት የተፈጠረ ቅጽበታዊ አይደለም። ትንቢት ተነግሮለት ነው። ሁሉ ነገር ጊዜውን ጠብቆ የተከናወነ ነው። ለዚህ ነው አሁን ልጆቻችን ነገደ መላእክቱን ትቶ እኛን የጠፋነውን ፈልጎ አግኝቶ የዕዳ ደብዳቤያችንን ሰርዞ ነፃነታችንን አጎናጽፎ ወደ ባህሩም ወደ ዮርዳኖስ ገብቶ ዮርዳኖስን ባርኮ በዮርዳኖስ በውሃው ሁላችን ልጆች ሆነን እንድንኖር ቀድሶና ክብሮ ሕግ አድርጎ ሰጥቶ በሰላም ወጣ ሲሉ ነበረ የዘመሩልን። ዮርዳኖስ እንደምታውቁት ከላይ ምንጩ በዓይን ያያችሁ በዓይን በታሪክ የተማራችሁት በታሪክ ምንጩ አንድ ነው። ከላይ አባቶቻችንም እንዳስተማሩ አንድ ነው። ይወርድና ከታች ለሁለት ይከፈላል። መልሶ ይወርድና ያ የተከፈለው ወንዝ ደግሞ ይገናኛል። ከላይ አንድ መሆኑ ማንኛውም የሰው ልጅ ነቁ ምንጩ ይዘቱ ከአንድ ከአዳምና ከሔዋን መገኘቱን ነው አበው ሊቃውንቱ የሚያመሰጥሩልን ምሳሌ አድርገው። መለያየቱ ደግሞ ሕዝብና አሕዛብ የሚያምኑ የማያምኑ ተብሎ ለሁለት መከፈሉ፣ እንደገና ደግሞ ሕዝብም አሕዛብም መጨረሻ አንድ መሆናቸው መገናኘቱ። ዮርዳኖስ በብዙ ምስጢር የታጀበ ከወንዞች ሁሉ የተባረከ ስሙና ቦታውን ስናየው ሊለያይ ይችላል። ዮርዳኖስ ዛሬ ስናየው ከአባይ ጋር ካነጻጸር ነው ከምኑም ሊሆን አይችልም። አባይ 10 ጊዜ ይበልጠዋል። በንጽህናው፣ በጣፋጭነቱ፣ በሁለመናው ዮርዳኖስ ጨዋማ ነው። ደግሞም ጥራቱም ይህን ያህል የሚባል አይደለም። ሁልጊዜም ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ያነሰውን ከፍ ማድረግ የተናቀውን
እንዳይናቅ ማድረግ፣ ለክብር መምረጥ የእሱ ትልቁ ባህሪው ነውና ዮርዳኖስን ቀድሶ አክብሮ እኛም በዚሁ አማካኝነት ተወልደን ልጆቹ ተብለን በሰላም ገብተን በሰላም እንድንወጣ የፈቀደልንና ከባሕረ ጥምቀቱ ደርሰን እግዚአብሔርን እያመሰገን እዚሁ ታቦተ ሕጉ ወደሚያድርበት ወደሚኖርበት እግዚአብሔር ወደሚመለክበት ስሙ ወደሚመሰገንበት የክብሩ ግምጃ ቤት ወደ ሆነችው ወደ ቅድስት ቤተ ክርስቲያን ሁላችንም ቅዱስ ሥጋውን ክቡር ደሙን ወደምንመገብበት አምላካዊ ቃሉን እየተማርን ወደምንኖርበት በጠዋት በማታ የእግዚአብሔርን ቸርነቱን ወደምናደንቅበት በሰላም ወጥተን በሰላም ገብተናልና ክብርና ምስጋና ለአንተ ይሁን ብላችሁ አመስግኑ። የእግዚአብሔርን ቸርነት አድንቁት። መካስ የነበረበት የበደለ የሰው ልጅ አጥፍቻለሁ ብሎ ንስሐውን ተቀብሎ ማድረግ ያለበትን ሁሉ ማድረግ የነበረበት የሰው ልጅ የማይሻውን የሻ የማይፈልገውን የፈለገ የማይጠቅመውን የመረጠ የሰው ልጅ ሰው ግን ባደረገው በጥፋቱ በወንጀሉ በራሱ የመዳን አቅም የለውምና አምላካችን መድኃኒታችን ኢየሱስ ክርስቶስ በፍጹም ፍቅሩ ከፍጹም ፍቅሩ የተነሳ እሱ ሰው ሆኖ ነፃነትን ሰጥቶናልና ለዚህ ፍቅሩ፣ ለዚህ ውለታው፣ ለዚህ አባትነቱ፣ ለዚህ ጌትነቱ ክብር ይገባዋልና ክብርና ምስጋና ለአንተ ይሁን ብላችሁ እግዚአብሔር ነው። እንግዲህ እንዲህ ነው የኢትዮጵያ ቤተ ክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቁ ስራዋ ሁልጊዜ ማሰብ ያለብን ሁልጊዜ ከአእምሯችን እንዳይፋቅ እንደ ዘወትር ጸሎት ልንደግመው እንደ ዘወትር ጸሎት ደግመን ደጋግመን ልንናገረው የሚገባን ቤተ ክርስቲያን ስርዓቷ ሁሉ ትናንትም ተናግሬያለሁ፣ ቅዱስ መጽሐፋዊ ነው። ስርዓቷ ሁሉ ቀኖኗ ሁሉ ከቅዱስ መጽሐፍ የተወሰደ ነው። በዓላቷ ሁሉ ቅዱስ መጽሐፍን እየተረጎመች እያመሰጠረች ታከብራለች እንጂ ልበወለድ ድርሰት የላትም። በዚህ ዓለም ሰውን ይስባሉ ተብለው የሚታሰቡ ነገሮች፣ የሰዎችን እይታ ይስባሉ፣ ሰዎችን ያለምዳሉ፣ እጹብ ድንቅም ያሰኛሉ የሚባሉ ዝግጅቶች በተለያዩ ደራሲያን፣ የተውኔት ሰዎች፣ መተርጉማን፣ ጸሐፍት ይዘጋጃሉ። እነዚያ ሁሉ ግን እጹብ እጹብ የሚባሉት ለተወሰኑ ጊዜያት ብቻ ነው። ከተወሰኑ ጊዜያት በኋላ ይሰለቻሉ። አንድ ጊዜ ከታዩና ከተደመጡ በኋላ መልሶ ለማድመጥ መልሶ ለማየት አይቼዋለሁ ያሰኛል። መጀመሪያ እንቅልፍ ለምኔ አሰኝቶ እዩኝ እዩኝ ይል የነበረው ነገር ሁሉ ገና ሁለተኛ ሲቀርብ እንቅልፍ ልተኛበት እረፍት ላድርግበት በቃኝ አይቼዋለሁ ያሰኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት፣ ክብረ በዓላት ግን አይደለም በዓመት የሚመጡት በየቀኑ በየደቂቃው በየሰከንዱ ብናየው ብንሰማው የማይጠገብ የማይሰለች ሕሊናን የሚያረሰርስ ከእግዚአብሔር ጋር የሚያገናኝ ነው። ለዚህ ነው ራሳችሁ ምስክሮች ናችሁ። እንደ ቀን ስራ ተወስዶ ለዛሬ ውሎ ይህን ያህል እከፍላችኋለሁ፣ ስለዚህ ቀኑን ሙሉ ምንጣፍ እየተሸከማችሁ እያነጠፋችሁ ከበሮ ይዛችሁ እየመታችሁ በአጠቃላይ ያለማቋረጥ ከጠዋት እስከ ማታ ድረስ እየዘመራችሁ እልል እያላችሁ እንድትውሉ የሚል ነገር ቢመጣ ይህንን የሚችል ሰው ይኖራል?
ግማሹ በመንገድ ነው የሚንጠባጠብ። ኧረ ይቅርብኝ በቃ ደክሞኛል ነው የሚለው። የጥቅም አይገዛውም። በጥቅም የሚመጣ ነገር ሁሉ እንዲህ አይነት ኃይልም እንዲህ አይነት ጉልበትም እንዲህ አይነት አቅምን ሊሆን አይችልም። ይህ ግን ከውስጥ የሚመነጭ ከፍላጎት ከውስጥ ያለ በመንፈስ ቅዱስ የተቀጣጠለ ሰማያዊ ክብርን ያስመረጠ ድካም የሚባለው ለእኔ ምንም አይደለም ያሰኘ ስለሆነ አይደለም አንድ ቀን ይኸው ትናንትም ዛሬም ገና ደግሞ ነገ ትደግሙታለች። በተከታታይ 3ቱን ቀናት እጹብ ድንቅ በሚያሰኝ ስትሰሩት ማየት ይህ ከመንፈስ ቅዱስ የተሰጠ መንፈስ ቅዱስ ያደረበት ሰው ብቻ የሚሰራው እግዚአብሔር የጠራውና የመረጠው ለክብሩ ያቆመው የሚያደርገው ነው። አለበለዚያ መንፈሳዊነት ከሌለ እግዚአብሔር ካልፈቀደ ትንሽ አሟሙቆ ደመቅ ደመቅ ሲል እስቲ ደግሞ ጎንጨት ብዬ ልምጣ ብሎ ጥሎ መሄዱ አይቀርም። በዚያውም ያልሆነ ወሬ ገጥሞት መቅረቱ ያጠራጥራል መምጣቱ፣ በዛውም ሊቀር ይችላል። ግን አንድም ደቂቃ አንዲትም ሰዓት ለቅጽበት አይደለም ሰዓት ተውት። በዚህ አይነት መልኩ ነው ስታገለግሉ የነበራችሁት። ለዚህም ነው የሁሉ ድካም የሁሉ ውጣ ውረድ እያለ በሰላም ገብታችሁ በሰላም እንድትወጡ፣ በሰላም ገብተን በሰላም እንድንወጣ፣ ወደ ወጣንበት እንድንገባ የፈቀደ እግዚአብሔር። በአጠቃላይ መንፈሳዊነት ያኮራል። መንፈሳዊነት ውበት ነው። ኦርቶዶክሳዊነት የተዋህዶ ልጅ መሆን ኩራት ነው። አይምሰላችሁ። አንዳንድ አዳዲስ አማኞች ስታዩ ብዙ ነገር ሲቅለሰለሱ ልናያቸው እንችል ይሆናል። ሲመጻደቁ ልንሰማቸው እንችል ይሆናል። በስም አጠራሩ ብዙና ብዙ ሲሉ ልንሰማቸው እንችል ይሆናል። ከተወሰነ ጊዜ በኋላ ግን ባየነው በሰማነው ብዙም የሚያስሄድ አይደለም። የኦርቶዶክሳዊ ተዋህዶ ልጆች ግን አንድ ጊዜ ወደ መንፈሳዊነት ሲገቡ ሰማየ ሰማያት ነው የሚመጡ። እስከ 10ኛው ማዕረግ ደርሰው ሌላ ዓለም ውስጥ ገብተው እንደ መላእክቱ ነው የሚዘምሩ። አልሰማችሁም? ራሱን ሊረዳ የነበረ እንቅብ ሰፍቶ እንቅብ ሽጦ ከዚያ በሚያገኘው ሌሎችንም እንግዶች እያስተናገደ ራሱንም ሲረዳ የኖረ አንድ መናኝ ገበያ ወጥቶ ሊሸጥ፣ ገበያተኞች ይሄ ስንት ነው እያሉ ይጠይቁታል። እሱ ግን ሚካኤል ይበልጣል ገብርኤል ይላል። ሌላ ዓለም ውስጥ ነው ያለ። ስለ ዋጋው ምንም ስለ ገበያው ምንም ረስቶታል። ማን ነው የሚበልጥ ይላል። ከመላእክት ጋር ነው ውሎ፣ ከመላእክት ጋር ነው ንግግሩ፣ ከመላእክት ጋር ነው ምስጋናው። ይህ የለም፣ ትርፍ ነገር ነው። ሰው ሳይሰራ መኖር ስለሌለበት ጥረህ ግረህ በወዝህ ብልዓ የተባለውን አምላካዊ ቃል መፈጸም ስላለበት ያንን ለመፈጸም እንደ ሰው ተሰልፏል። ገበያተኛው መጣ፣ ሄደ፣ ገዛ አልገዛ ግን እሱ ምንም አይደለም ነበረ። መንፈሳዊ ስለነበረ በመንፈሳዊ ተመስጦ ስለ ሚካኤልና ስለ ገብርኤል፣ ስለ ቅዱሳን መላእክት፣ ስለ እግዚአብሔር ቸርነት ነበረ የሚናገረው። መንፈሳዊነት ይሄ ነው። ለዚህ ነው መንፈሳዊነት ውበት ነው። መንፈሳዊነት ደምግባት ነው። መንፈሳዊነት ሰላም ነው። መንፈሳዊነት ጤናማነት ነው። መንፈሳዊነት ከቂም ከበቀል ነፃ መሆን ማለት ነው። መንፈሳዊነት ያለ ድካም፣ ያለ መሰልቸት፣ ያለ ማንጎራጎር በፍቅር መታዘዝ ነው። መንፈሳዊነት ለእግዚአብሔር መገዛት ነው። እኔ የእግዚአብሔር ነኝ፣ እግዚአብሔር ፈጥሮኛል፣ የፈጠረኝም ለክብር ነው፣ የፈጠረኝም ለውዳሴ ለምስጋና ነው፣ የፈጠረኝም በዚህ ዓለም የተወሰነ ጊዜ እንድኖር እንጂ ይህ ዓለም የመጨረሻው ዕጣ ፈንታዬ አይደለም። ስለዚህ የእኔ ዕጣ ፈንታዬ ህልፈት የሌለበት፣ ድካም የሌለበት፣ ውጣ ውረድ የሌለበት መንግስቱን ወርሼ የምኖርበት ሌላ ዓለም አለኝ ብሎ ያንን ዓለም በርቆ አሻግሮ እያዩ በተስፋ እየተመለከቱ በዕለቱ በየቀኑ እግዚአብሔር በሚሰጠን ተጨማሪ ዕድሜ
እግዚአብሔርን እያመሰገኑ መኖር። ይህንን ነው ሰዎች ሊነጥቁን የሚፈልጉት። ይህንን ነው ሰዎች የተለያየ ጨዋታ በማጫወት ሊያሳጡን የሚፈልጉት። ይህን መንፈሳዊነት ነው፣ ይህን የእግዚአብሔርነት ነው፣ እንዲህ አይነቱን አማኝነት ነው በአዲስ አማኝነት ሊለውጡብን የሚፈልጉት። እንዲህ አይነቱን መንፈሳዊ ስርዓት ነው እንደ መላእክቱ እያመሰገኑ መዋልን ማደርን ያለማቋረጥ ይህንን አስትተው በጭፈራ በወከባ በመጠጥ በስካር በምንዝርና እንዲያም ሲል ጥላቻን አንግቦ ጥላቻን ሰንቆ ወደ ደም ማፍሰስ ወደሚያስከትለው ሊጎትቱን የሚፈልጉት ሰዎች እንዲህ አይነቱን ክብርና ጸጋ ለመግፈፍ ነው። ስለዚህ መንፈሳዊነታችንን አጥብቀን እናያዘው። በተዋህዶ ልጅነታችን ለቅጽበት ለደቂቃ አንጠራጠር፣ እንኖርበት። ከዕለት ወደ ዕለት እናጣጥመው። መኖር በጀመርን ቁጥር ከዚያ በኋላ ማንም ማን ከተዋህዶ ልጅነታችን ሊፈነቅለን አይችልም። ብዙ ሰዎች በተለያየ መንገድ ሊፈትኑ ይችላሉ። ብዙ ሰዎች በተለያየ መንገድ ሊያታልሉ ይችላሉ። ሰይጣን የማይሰራው ስራ የለምና፣ ስለዚህ ቆራጥ መሆን እንደ አባቶቻችን የጊዮርጊስ ልጆች ቅድም ያሳደገን እያለ ዘማሪው ጥሩ አድርጎ ሲናገረው ነበር። ጊዮርጊስ እንዲህ አይነቱን መንፈሳዊነት ነው ተጎናጽፎ የዚህንን ዓለም ክብር፣ የዚህንን ዓለም ጀግንነት፣ የዚህንን ዓለም ምንነት ንቆ እኔ እግዚአብሔር ነኝ፣ እኔ ክርስቶስ ነኝ ብሎ በየአደባባዩ መስክሮ የድል አክሊልን የተቀዳጀ ዛሬ ሁላችንም ጊዮርጊስ ጊዮርጊስ የምንለው። ስለዚህ የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ይደርብን። እንደ ዛሬ ሁሉ በረድኤቱ ጠብቆ ለሚመጣው ዓመት ያድርሰን። በአገልግሎታችሁ፣ በዝማሬው፣ በእልልታው፣ በጭብጨባው፣ በመስተንግዶው ምንጣፉን በማንጠፍ በመጥረግ መንገዱን በማስተካከል ማንም ማን እንዳይሰናከል እንዳይደናቀፍ ስታገለግሉ የነበራችሁትን በሙሉ እገሌ ወገሌ ሳልን በአጠቃላይ ለዚህ በዓል፣ ለዚህ ክብር፣ ለዚህ ድምቀት የየበኩላችሁን አስተዋጽኦ ያደረጋችሁትን ሁሉ እግዚአብሔር ይባርካችሁ፣ ቤታችሁን በበረከት ይምላ፣ ጸጋውን ያብዛላችሁ፣ ክብሩን ያብዛላችሁ፣ በረድኤቱም ይጠብቃችሁ፣ እስከ መጨረሻዋ ሕቅታ ድረስ በምግባር በሃይማኖት ያጽናችሁ። መንፈሳውያን ወጣቶቻችን ልጆቻችን እግዚአብሔር ይባርካችሁ። በልዩ ጣዕመ ዜማ ነው ያቀረባችሁልን። አሁን ኮራ ብለን መናገር እንችላለን። አንድ ሰሞን እንደው የእኛ ያልሆኑ መዝሙራት ማንጎዳጎድ ጀምረው ነበረ። እግዚአብሔር ይመስገን አሁን እነዚያ ጥርግ ብለው ከቤታችን ወጥተው፣ ድሮም ቤታቸው አልነበረም ተመሳስለው ገብተው ነበረ። ዛሬ ደግሞ ልጆቻችን በአባቶቻችሁ እግር ተተክታችሁ በልዩ ጣዕመ ዜማ ስታቀርቡት መስማት እጅግ ሕሊናን ደስ ያሰኛልና በዚያው በርቱ። እግዚአብሔር ይባርክልን። በየመንገዱ ስንሰማው የነበረው ዝማሬ ሁሉ ቤተ ክርስቲያኒቱን የሚወክል ጣዕመ ዜማ ስለሆነ ቤተ ክርስቲያኒቱ ሁልጊዜም የራሷ የዜማ ምልክቶች አሉ። ከነዚያ ያልወጡ በመሆናቸው ትልቅ ኩራት ነው። የበለጠ ይደግ፣ የበለጠ ጨምሩበት፣ ተከታተሉ። ስርዓታችንን እንጠብቅ፣ ሃይማኖታችንን እንጠብቅ፣ ባህላችንም እንዳይቀላቀል ጠዋት ማዶ በሰፊው ተናግሬያለሁ። ኢትዮጵያዊ ባህላችን፣ ኢትዮጵያዊ ስርዓታችን፣ ኢትዮጵያዊ ሕጋችን፣ ኢትዮጵያዊ ቀኖናችን፣ ሃይማኖታዊ ስርዓታችን፣ ቀኖናችን ልንጠብቀው ይገባናል። እንግዲህ በተመሳሳይ ዛሬ ታቦታቱን እንዳስገባን ሁሉ ነገ ደግሞ ሚካኤል በየአቅጣጫው በአራት አቅጣጫ እናስገባለን። ስለዚህ በወደዳችሁበት እዚህ ቦታ ብሄድ ጥሩ ነው ብላችሁ እንዲያም ሲል ደግሞ ሰው የማይበዛበትን እኔ ሰው ልሆነው ብላችሁ ብቻውን እንዳይት
ራቅ ሲል ሰዎች አጥቢያ የለሾች ሲሆኑ እንግዲህ እዚያ ላይ ብቸኝነት ስለሚመጣ የስታቦት ሰው የለውም እንዴ የሚባል እንዳይመጣ እገሌ ገሌ አልልም እኔ የትኛው ነው ብዛት ሰው የሌለው ብላችሁ አስባችሁ በሁሉም ተከፋፍላችሁ መንፈስ ቅዱስ እንደጠራችሁና እንዳሰማራችሁ እንድታከብሩ አደራ እላለሁ። ከዛ በተረፈ ደግሞ ድካሙ ብዙ ነው፣ ግን እረፍ ብላችሁ አሁንም ታቦታቱ ባሕረ ጥምቀቱ አሉና ከዛው ተገናኝተን ቀደም ብለን በቅዳሴ በውዳሴ እግዚአብሔርን አመስግነን ከዛ ታቦታቱን እናስገባለን። የነገ ሰው ይበለን። እግዚአብሔር ይጠብቃችሁ። ለሀገራችን ሰላሙን ፍቅሩን ያብዛልን። እግዚአብሔር ሁላችሁንም ስለሚያውቃችሁ እንደየመሻታችሁ እንደየፍላጎታችሁ ጉድለታችሁን እግዚአብሔር ይሙላላችሁ፣ ምኞታችሁን እግዚአብሔር ይፈጽምላችሁ። ትልቅ መንፈሳዊ ኩራት ይሰማኛል። አንዳንድ ጊዜ ሲጠብቁትም የማይጠበቃልና ሲነግሩትም የማይሰማልና ተናግሮ የሚሰማ ተናግሬ በመሰማቴ